ወደ መልእክት ሄዳለሁኝ እግዚአብሔርን እንወቅ በሚል መልእክት እግዚአብሔር ያስተምረናል። በጣም ልባችንን ከፍተን እንድንማር አሳስባለሁ። ምክንያቱም እግዚአብሔር ለልባችን የሚናገረን በዘመኑ እየሆነ ያለውን ነገር በዚህ በመጽሐፍ ቅዱስ ክፍል በሆሴዕ ላይ ያለ ነገር ግን ያንኑ ዘመን እየደገምነው ያለንበት ዘመን ላይ ነው ያለነው። ይሄንን መልእክት እግዚአብሔር ሲሰጠኝ ከዚህ በፊት በዚሁ ቤተክርስቲያን በሌላ የአገልግሎት ክፍል ውስጥ ትንሽ አገልግያለሁኝና ያደገ መጣ የመልእክት ያደገ መጣ። ከዛ እግዚአብሔር ሆይ የት ልትናገር ትወድ ይሆን እያልኩ እግዚአብሔርን ጠብቅ ነበረ እና እግዚአብሔር ይህንን ጊዜ ሲሰጠኝ እርግጠኛ ነበርኩ ይሄ መልእክት ለዚህ ህዝብ እንደሆነ። ስለዚህ ለእናንተ የመጣ መልእክት ነው። ለሁላችን አብረን እንድንማር እግዚአብሔር ልባችሁን ከፍቶ ጆሮአችሁን ከፍቶ በደንብ እንድትሰሙኝ እፈልጋለሁኝ። ሆሴዕ 6:3 ላይ ያለ እግዚአብሔርን እንወቅ ይላል። እንዲህ ይላል፣ እግዚአብሔርን እንወቀው የበለጠ እናውቀው ዘንድ እንትጋ። እንደ ንጋት ብርሃን በእርግጥ ይገለጣል። ምድርን እንደሚያረሰርስ የበልግ ዝናብ እንደ ክረምትም ዝናብ ወደኛ ይመጣል። አለፊልና 6:6 ላይ ከመስዋዕት ይልቅ ምሕረትን ከሚቃጠልም መስዋዕት ይልቅ እግዚአብሔርን ማወቅ እሻለሁና ብሎ እግዚአብሔር ለዚህ ህዝብ ይናገራል። እንግዲህ በዚህ በሆሴዕ መጽሐፍ ምን አይነት ዘመን ላይ ነው እግዚአብሔር እየተናገረ ያለው? ዘመኑን ጥቂት ማየት ያስፈልገናል። ይሄ ዘመን የእስራኤል ንጉስ ኢዮአብ ይገዛበት የነበረ እንደገና ደግሞ እና አካዝ በነ ሕዝቅያስ በኢየሩሳሌም ያሉ ማለት ነው በእነሱ ዘመን የተነገረ መልእክት ነው እና በጣም ደጋግማችሁ የምትሰሙት ይመስለኛል። ይሄንን በተለይ በነገስትና በሳሙኤል ላይ ከሄዳችሁ እስራኤልን እንዳሳሳተ ተብሎ ብዙ ነገስታት ሜንሽን የሚደረጉበት ወይም የሚጠሩበት ስም ነው ኢዮአብ። ቦታውን በሰጣችሁ ደስ ይለኛል። ዮርባም በዮርባም ዘመን ሚለውን የዮርባም ዘመን አንደኛ ነገስት 12:28 ላይ እናገኘዋለን እና ይሄ ዮርባም ብዙዎችን አሳስቷል፣ እስራኤልን አሳስቷል። የመጀመሪያ በእስራኤል ላይ ጣዖትን የሰራ ንጉስ ነው። እስራኤል ከግብጽ ከወጣ በኋላ ኑ ከግብጽ ያወጣችሁን አምላክ አብረን እናምልክ ብሎ እስራኤሎችን ጥጃ ሰርቶ መልሶ በአሮን ጊዜ የተደረገውን የደገመ እስራኤልን ያሳሳተ ሰው ነው። በዚህ ዘመን ነው ይሄ የሆሴዕ መልእክት የመጣው በዚህ ህዝብ ላይ ማለት ነው። ይሄ ሰው እግዚአብሔር ንጉስ እንደሚሆን የተናገረው ነገር ግን ሲያስበው ዮርባም ይሄ የእስራኤል ህዝብ እስራኤልን ጥሎ እግዚአብሔርን ለማምለክ የሚሄድበት ሁሉ ጊዜ ጋዘሪንግ አላቸው። በኢየሩሳሌም በ8ኛው ወር ይሰበሰባሉ። እግዚአብሔርን የሚያስቡበት ነው። በአመታት ውስጥ የሰሩትን ፍሬያቸውን ወይም ደግሞ በኩሩን አስራቱን ይዘው ተሰብስበው እግዚአብሔርን የሚያስቡበት ጊዜ ነው። መስዋዕትን የሚያደርጉበት ጊዜ ነው እና ለዛ ብለው ወደ ኢየሩሳሌም ይሄዳሉ። እዚህ ሲያስበው እነዚህ እስራኤሎች ተነስተው ወደዚህ ከሄዱ ወደ ኢየሩሳሌም ከወጡ ይተውኛል፣ ይሄ ንግስና ተመልሶ ወደ ዳዊት ቤት ይገባል ብሎ በመፍራት ምን አደረገ? ለእስራኤሎች ኑ እስራኤል ከግብጽ ያወጣችሁን ታመልኩ ዘንድ አንድ አይደለም 2 ቦታ በቤቴልና በዳን አቆመላቸው። ከዛ ምን እናድርግ አለ? ልክ እንደ እስራኤል እንደ በኢየሩሳሌም እንደሚደረግ በይሁዳ እንደሚደረገው ምን አደረገ? እሱም በ8ኛው ወር በዛችሁ ጊዜ ያ እንዲሰራ አደረገ። ለዚህ ያንን ህዝብ ሁሉ ሰበሰበና እናምልክ አለ። ምንድነው ጉዳዩ? ጣዖት መሆኑ አይደለም። ትልቁ መነሻ ሐሳቡ ምንድነው? ዲስትራክሽን ነው። እግዚአብሔርን እንዳያስቡ እግዚአብሔር ወዳሰበበት ሐሳብ እንዳይቀጥሉ ንግስና ወደ እግዚአብሔር መንግስት እግዚአብሔር ወደ ተናገረበት ወደ ዳዊት ቤት እንዳይመለስ ዲስትራክሽን ነው። ጣዖትን ማምለክ እውነት ነው። በእግዚአብሔር ቤት ውስጥ ጣዖት ስታቹ ሰርተን ወይም ደግሞ እስራኤላውያን ደጋግመው እንዳደረጉት ምናስቀምጠው ነገር አይኖርም።
ግን ዛሬ ቁጭ ብለን እንድናስብ የምፈልገው እግዚአብሔር ላይ ፎከስ እንዳናደርግ ዲስትራክት የሚያደርጉን ነገሮች ምንድናቸው? የትኛውም ነገር ሊሆን ይችላል። ግን ቀኑ ሙሉ ሳምንቱ ሙሉ ወሩ ሙሉ እርስት አድርገነው እርግፍ አድርገነው እንድንውል የሚያደርጉን ነገሮች ምንድናቸው? እነዛ ጣዖታት ናቸው፣ ከእግዚአብሔር የሚቀድሙ ነገሮች ሁሉ። እና ይሄ በኢንቴንሽን የተሰራ አስቦበት የሰራው እስራኤልን ከእግዚአብሔር ፎከስ ለማስጣል የተሰራ ነገር ነው። ያ ብቻ አይደለም። ይሄ ህዝብ እግዚአብሔር ሲናገረው ምን ይለዋል መሰላችሁ? ኤፍሬም ከአሕዛብ ጋር ተደባለቀ፣ እንዳልተገላበጠ ቂጣ ነው ይለውና እንግዶች ጉልበቱን በሉት፣ እርሱ ግን አላወቀም። ሸበተ፣ እሱ ግን አላስተዋለም ይላል። በጣም የሚያስፈራ ነገር። እድሜ እየሄደ ሲሄድ አለማወቅ፣ አለማስተዋል፣ ጉልበቱ እየተወሰደ ነው። ግን አሁንም ለነገ ይቀጥራል፣ ነገ ላይ ይደርሳል። ብዙ የእግዚአብሔርን ነገር ለነገ ነው አይደል የምናስቀምጠው? ነገ ስንል አንድ ነገር ማስተዋል አለብን። ዛሬ እያለፈን ነው፣ ደቂቃዎች እያለፉን ነው፣ ሰዓታት እያለፉ ነው፣ አመታት እንዲሁ እያለን ይቀጥላሉ። እርግጠኛ ነኝ ብናስተውል ብዙ የቀጠርናቸው ነገሮች ወይም ደግሞ እግዚአብሔር በውስጣችን ያስቀመጣቸው ነገሮች አደርጋቸዋለሁ ብለን ያሰብናቸው ነገሮች አመታትን እያስቆጠሩብን ይሆናል። አደገኛው ነገር አለማስተዋል እየሄደ መሆኑን። ሌላው ጠጉሩ ሸበተ፣ እሱ አላወቀም፣ አላስተዋለም። የመጣውን ነገር ሁሉ ሲያስተናግድ ነበር። የመጣውን እንግዳን ሁሉ ያስተናግዳል። የመጣውን በቃ እንዴት ማለት ነው? አሁን ያለንበት ዘመን እንዴት ነው? ብዙ አይነት እንግዳ ነገሮች እየመጡ ነው አይደለ? በብዙ አይነት መንገድ ሶሻል ሚዲያው ሊሆን ይችላል፣ በስራ ይሆናል። በብዙ አይነት አዳዲስ ላይፍ ስታይሎች እየተፈጠሩ ነው ያሉት። ብዙ የምንሰማቸው ነገሮች አሉ። በጣም ወደ ጆሮአችን የሚገቡ ሰውነታችን አይምሮአችን መሸከም እስኪያቅተው ድረስ በኢንፎርሜሽኖች እየተሞላ ነው ያለ ነው። ግን አናስተውለውም። እድሜያችን እየሄደ መሆኑ እንደዚህ ስክሮል ባደረግን ቁጥር ስክሪናችን እንደዚህ ባደረግን ቁጥር ደቂቃዎች እያለፉ መሆኑን አናስተውልም። የሚያደነዝዝ ሆን ብሎ የሚገርማችሁ ሀያላን ሀገሮች ተሰብስበው የነበሩበት ላይ ወይም ደግሞ እነዚህ ምንድነው በኤአይ የሚሰሩ ታላላቅ ሰዎች ትልቁ አላማቸው ምንድነው? ሰዎችን ፎከሳቸውን ከእግዚአብሔር ማስጣል። ለምን ሰው እግዚአብሔርን ሲል ብዙ ምድር ላይ ሊሰሩ የሚፈልጉትን የጠላትን አጀንዳ እንዳይሰሩ ያደርጋቸዋል። ስለዚህ ትልቁ አላማቸው ትውልዱን ፎከስ እንዳያደርግ፣ እንዳያስብ፣ አይምሮን እንዳይጠቀም፣ ለተጠራለት አላማ እንዳይኖር የሚያደርግ ነው። ይሄንን ለማድረግ ደግሞ ተሳክቶላቸዋል። በብዙ አቅጣጫ ተሳክቶላቸዋል። አንድ የኒውሮ ጥናት ሲያሳይ አሁን ያደጉ ያሉ ወጣቶች የብሬን ምንድነው ሳይዛቸው በፊት ከነበረው አዳልት ወይም ደግሞ ታላላቅ ሰዎች ሳይዝ እየቀነሰ ነው ያለው። ለምንድነው ያ የሆነበት? እያሰቡበት ስላልሆነ፣ ጭንቅላታቸውን እየሰሩበት አይደለም። ብዙን ነገር የሚሰራላቸው ኤአይ ነው። ልጆች ፈዘው ነው የሚውሉት ቀኑ ሙሉ። ስለዚህ ሌላ ነገር እንድጠይቋቸው አይፈልጉም። አይምሯቸው እንዲሰራ አይፈልጉም። ካስተዋላችሁ ልጆቻችሁን ኢሪቴትድ ይሆናሉ። በጣም ቶሎ ነው የሚሉት። እንዲያነቡ ወረቀት ከሰጣችኋቸው፣ መጽሐፍ ከሰጣችኋቸው በቃ በጣም ነው የሚረበሹት። ይጨንቃቸዋል ሁሉ። ለምንድነው? ያ እንዲሰራ የተፈጠረለት ብሬን እንዲሰራ አልፈቀዱለትም። ስለዚህ እኛ እንደ ወላጅ ደግሞ በጣም እንድናስብበት ያስፈልጋል። ለራሳችንን ደግሞ እንደ አደልት የቱ ጋር ያለ ነው ብለን ማሰብ አለብን። ይሄ አለማስተዋል አደገኛ ነገርን ያመጣል። እግዚአብሔር ብሉይ ኪዳን ሲጻፍልን ዋናው ዓላማ ምንድነው? እስራኤላውያን የሄዱበትን መጨረሻቸው ተጽፎልናል። ለምንድነው የተጻፈልን? እንድንማርበት፣ እኛም መልሰን በዛው ጥፋት እንዳንገኝ፣ በረከታቸውን ደግሞ በዛው እኛም ደግሞ በሄዱበትና በረከትን የተካፈሉበትን ደግሞ እኛም እንድንለማመድ ለኛው ትምህርት ተጽፎልናል ብሉይ እና በሆሴ ላይ የምናየው ነገር እግዚአብሔርን በመተዋቸው እግዚአብሔር ትልቅ ነገር ይላቸዋል።
ሆሴ 5 ላይ ሄዳችሁ ብታዩ ምን ይላችኋል? እግዚአብሔርን ማወቅ ጠልተሃልና እኔም ደግሞ ካህን እንዳትሆን ናቅኩህ ይላችኋል። በጣም አደገኛ ነገር ነው። እግዚአብሔርን ማወቅ ሆሴ 4:6 ላይ ያለላችሁ ለምትፈልጉ ሕዝቤ ዕውቀትን ከማጣት የተነሳ ጠፍቷል። ዕውቀት ስለናቃችሁ እኔም ካህናት እንዳትሆኑ ናቅኳችሁ። የአምላካችሁን ሕግ ስለረሳችሁ እኔም ልጆቻችሁን ረሳሁ ይላችኋል 4:6 ላይ። በጣም አደገኛ ነገር ነው። እግዚአብሔር ካህን አድርጎ ካልጠራ፣ እግዚአብሔር ካህን እንዳይኮን ይህንን ትውልድ ከረሳ ምንድነው መጨረሻው? ደግሞም በጣም የሚገርማችሁ ይሄዳሉ፣ ሊያጥኑ ይሄዳሉ፣ ቤተ መቅደስ ይገባሉ። እግዚአብሔር ግን ካህን እንዳይሆኑ ረስቷቸዋል፣ ንቋቸዋል፣ ትቷቸዋል። ቢጥሩም አይችሉም። ለምን? ክህነት የሚመጣው ከመራጩ ነው፣ ከእግዚአብሔር ነው። እግዚአብሔር ካልጠራ እንንፈራገጣለን እንጂ የሚሆን ነገር የለም። ክህነት ደግሞ ማለት በጣም ትልቅ አገልግሎት ነው። ክህነት ቤተ መቅደስ ላይ ተቆሞ ብቻ የሚገለገል አይደለም። ካህን በሰፈር ሁሉ ሲሄድ ካህኑ እንዳለፈ ይታወቃል። በምኑ? በሽታው፣ በሚለብሰው ልብስ አይደለ? በድምጹ፣ በቃጭሉ፣ በዘይቱ ሲንጠባጠብ ካህኑ አሮን ሊቀ ካህኑ በዚህ አልፏል ይባላል። ካህን የዕለት ህይወት ነው። በስራ ስንሄድ ጌታን የምናሳይበት፣ በቤታችን ጌታ የምናሳይበት፣ በትዳራችን ጌታ የምናሳይበት፣ በልጆቻችን ፊት እግዚአብሔር የምናሳይበት ክህነት የዕለት ህይወት ነው። ይሄንን እግዚአብሔር ከወሰደብን ምንድነው ምርጫችን? ምንድነው ልንሆን የምንችለው? ወገኖቼ እግዚአብሔር ይሄንን እየተናገራቸው ያለው ለዚህ ህዝብ ዕውቀትን ንቀሃልና፣ ዕውቀትን አልፈለክምና። ምን አይነት ዕውቀት? እግዚአብሔርን ማወቅ። እንደተወሰደበት አለማወቅ በጣም አደገኛ ነገር ነው። ራስን ቼክ አለማድረግ። ይሄን ህዝብ እግዚአብሔር ኢግኖር አድርጎት አያውቅም። በሆሴ ዘመን የነበረ ህዝብ እግዚአብሔር በብዙ አይነት ነቢያቶች ይናገረው ነበር። ዝም ብላችሁ መጽሐፉን ብታነቡ እኔ አንጀቴ አልቻለም ይላቸዋል እግዚአብሔር። ሊራራለት ብዙ ጊዜ ይሞክራል እግዚአብሔር። እንደገና መልሶ ሊጠራቸው ይሞክራል። እነሱ ግን ጆሮአቸውን ድርግም አድርገው ዘግተዋል፣ ፈዘዋል። እንዴት አደገኛ ነገር ነው ለእግዚአብሔር ምላሽን አለመስጠት። እንዴት እጥልሃለሁ አንጀቴ አልቻለም ይላቸዋል። በፍቅር ገመድ ሳብኩ። ማይሆንላቸው ነገር የለም ሆሴ ላይ ብታነቡ። እግዚአብሔር ግን መልሰው ጀርባቸውን ይሰጡታል። ትዝ ይላችኋል ሳምሶን ከላዩ ላይ በተወሰደ ጊዜ አላስተዋለም። እንደነበረ መስሎት ተነሳ ሊገጥም፣ በጠላት ተያዘ። እግዚአብሔር እንደሄደ ሴንስ አላደረገውም፣ አልታወቀውም። እንደማይታወቅ ታውቃላችሁ። ዝም ብሎ መዘመር ይቻላል፣ ዝም ብሎ መሮጥ ይቻላል፣ ዝም ብሎ እንደ ድሮ መሆን ይቻላል። ግን እግዚአብሔር ከሌለ ልፋት ነው። እግዚአብሔር ከሌለ የሆነ ቦታ ላይ ይቆማል። ለምንድነው እግዚአብሔር በጣዖት እንዳንያዝበት የሚፈልገው? ይህ ትልቅ ነገር ወደ ውስጣችን እንዲገባ ፈልጋለሁ። ለምንድነው እግዚአብሔር ደጋግሞ ህዝቡን ጣዖትን አታምልክ፣ ለጣዖት የታረደውን አትብላ የሚላቸው? እግዚአብሔር ለምንድነው ህዝቡን ለራሱ መቀደስ የሚፈልገው? መቀደስ፣ ካህን የተቀደሰ ነው። በዚህ ቦታ አንዱ ዮርባም ያደረገው ነገር ከሌዊ ያልሆኑትን ቀደሰ ይላል ለጣዖት። እንደውም ይላል እግዚአብሔር ሲናገራቸው በተናገራቸው ቁጥር አብልጠው መሰዊያን ሰሩ ይላል። የጣዖት መሰዊያን አብልጠው ካህናትን እያበዛ ሄደ። የወደደውን ሁሉ ካህን ያደርግ ነበር ይላል። ብዙ ካህናት የነበሩበት ዘመን፣ ግን የጣዖት ካህናት። እግዚአብሔር ለምንድነው ይሄንን የማይፈልገው ስንል እግዚአብሔር አንድ ነገር ይናገራቸዋል። ወዮላችሁ ይላቸዋል። እግዚአብሔር ከሌለ ወዮላችሁ። ቦታውን ለምትፈልጉ ሆሴ 9:11 ላይ ያለላችሁ እንዲህ ይላል፣ ፊቴን ከነርሱ በመለስኩ ጊዜ ወየው ለነሱ ይላል።
እግዚአብሔር ወየው ካለ ወገኖቼ ምንም ማምለጫ ምንም መትረፊያ ቦታ የለም። ምን እንደሚሆን ታውቃላችሁ? ምን እንደሆኑ ልጆች መውለድ ማርገዝ መጸነስ የለም ይላል በምድሪቱ ላይ። የሚቀጥል ትውልድ የለም፣ ህይወት የለም። የተወለዱት እንኳን አያድጉም፣ ያደጉት ለናንተ አይሆኑም። ምንም ትርፍ የለም። እግዚአብሔር ፊቱን ሲመልስ ወየው። እግዚአብሔር ከጣዖት ጋር ደግሞ ደባል መሆን አይችልም። እግዚአብሔር ተመቻችቶ መኖር አይችልም። ቅዱስ አምላክ ነው። በብዙ ነገሮች የተያዘ ሰው ፊት ለፊት እግዚአብሔርን ሊያይ አይችልም። በብዙ ነገር አይምሮ የተወጠረ ማንነት ከእግዚአብሔር ጋር አብሮ ሌሎቹንም ማስኬድ አይችልም። ስለዚህ ወየው የሚለው ቃል በጣም ከባድ ነው። እግዚአብሔር ነው የሚናገረው። ወየው ለነርሱ አለ ዞር ባልኩ ጊዜ። እግዚአብሔር ዞር ሲል ህይወት አይቀጥልም ወገኖች። እግዚአብሔር ደግሞ የሚጠላው ነገር ጭንገፋን ነው በትውልዱ ላይ። እግዚአብሔር በኤደን ገነት ካያችሁ ሁሉን ካደረገ በኋላ የሰው ልጆችን አዳምንና ሔዋንን ከፈጠረ በኋላ መጨረሻ ላይ አየና በዛ በኤደን ገነት ባረካቸው ይላል። በኤደን ገነት ውስጥ መባረክ የሚገርም ነገር ነው። ለመሰላችሁ ኤደን ገነት ሁሉ የሞላበት ቦታ ነው። ምንም ለሰው ልጅ ይሄ ቀረ ጎደለ የሚባልበት ቦታ አይደለም። እዛ ቦታ በረከት ያስፈልጋል። እግዚአብሔር ግን ባረካቸው ይላል። ለምን ይመስላችኋል? እግዚአብሔር የጠራበት አጀንዳ የሚቀጥል ህይወት ነው። በሆነ ቦታ ስታግናንት ሆኖ ወይም ደግሞ ቁጭ ብሎ እዛ ጋር ተመቻች ነው የሚኖርበት አይደለም። የባረካቸው በረከት ምን ይላል? ብዙ ተባዙ ምድርንም ሙሏት። የእግዚአብሔር አጀንዳ በልጆቹ ላይ መብዛት ነው። አሜን። መቀጠል ነው፣ ማደግ ነው፣ መጨመር ነው። ይሄ መብዛት ግን እኛ ከምናስበው ይለያል። ለዚህ ነው በኤደን ገነት እግዚአብሔር ባረካቸው ያልኩት። ይሄኛው በረከት ከምድራዊ ከምንኖርበት አይነት በረከት የተለየ ነው። ይሄኛው በረከት ምንድነው ስንል ይሄ እግዚአብሔር በኤደን ገነት ሁሉ በሞላበት ቦታ የባረካቸው በረከት በዮሐንስ ወንጌል 10 ላይ ጌታ ኢየሱስ ደግሞ ሲናገረው ታያላችሁ። እኔ ግን ህይወት እንዲሆንላችሁ እንዲበዛላችሁም መጣሁ። ክብር ለእግዚአብሔር ይሁን። በኤደን ገነት የተጀመረ በረከት ማለት ጌታ ኢየሱስ የመጣበት በረከት ነው። ሃሌሉያ። የሚበዛ ነው፣ የሚቆም አይደለም። ለዚህ ነው እግዚአብሔር ጣዖትን አታምልክ በትልቅ ድምጽ እግዚአብሔር በብዙ ነቢያት እየማረ እንደገና እየማረ እግዚአብሔርን መልሰው ባሳዘኑት ጊዜ ሁሉ አልችልም ፊቴን ልመልስባ አልችልም እያለ እግዚአብሔር ደጋግሞ ዳራሱ የሚስባቸው የነበረበት ምክንያት እንዳይቀጭጩበት እንዳይጨነግፉበት የጀመረው ህይወት እንዲቀጥል ነው። ሃሌሉያ። ስለዚህ የእግዚአብሔር አብሮነት እግዚአብሔር መለየት የሚያመጣው ጭንገፋን ከሆነ የሚያመጣው ትውልድን አለመቀጠል ከሆነ የእግዚአብሔር አብሮነት ደግሞ የሚያመጣው መብዛትን ነው፣ መጨመርን ነው። ሃሌሉያ። እግዚአብሔር አብሯቸው የነበረ ከዘፍጥረት ጀምሮ ካያችሁ በምንም አይነት ሁኔታ ውስጥ እነሱ ግን ይቀጥላሉ። ከኖ ጀምራችሁ ብታዩ እግዚአብሔር ዓለምን ምድርን ሲያጠፋ ኖ ግን ቀጥሏል። ሃሌሉያ። ከጌታ ጋር የነበሩ በየትኛውም ሁኔታ ውስጥ ይቀጥላሉ። አብርሃምን ተመልከቱ። እግዚአብሔር በአብርሃም የጀመረውን አጀንዳ በይስሐቅ እንዳይቀጥል በጣም ብዙ ነገሮች ነበሩ፣ ተግዳሮት ነበረ፣ የተመቻቸ ነገር አልነበረም። እግዚአብሔር ግን ከይስሐቅ ጋር ነበረ። ከልጅነቱ ጀምሮ እግዚአብሔር አብሮት ነበር። እንደውም የተጠጋበት ንጉስ እስኪፈራው ድረስ ይስሐቅ በብዙ እየጨመረ መሄድ ነበር፣ ያተረፈ መሄድ ነበር፣ በመቶ እጥፍ እየጨመረ ሄድ ነበር። ለምን ስትሉ እግዚአብሔር ከእርሱ ጋር ነበርና ተብሎ ተጽፏል። ሃሌሉያ። ግን በልጅ መብዛት እንዳልሆነ ደግሞ የምታዩት እግዚአብሔር ለአብርሃም የማለለትን ስታዩ ጌታ ኢየሱስን በዮሐንስ ወንጌል 9 ላይ አንድ ነገር አለ። በእኔ የሚያምንብኝ ቢኖር አለ ለዘላለም ሕያው ይሆናል እንጂ አይሞትም ሲላቸው ፈሪሳውያን ምን ትላለህ? እንኳን አንተ እንኳን የሚያምኑብህ አብርሃምም ሞቶ የለ አሉት። አብርሃም ቀኔን አይቶ ደስ አለው አላቸው። ሃሌሉያ። አብርሃም እዛ ሆኖ ኢየሱስን አይቷል። ክብር ለእግዚአብሔር ይሁን። በስጋ መሞት ይኖር ይሆናል ወገኖቼ፣ ህይወት ግን ይቀጥላል። አብርሃም እስካሁን ይነገራል አይደለ?
የአብርሃም ትውልድ የአብርሃም ዘር በክርስቶስ ቀጠለ። እግዚአብሔር እንደተናገረው አደረገ። ዛሬ እኔና እናንተ እናመልከዋለን ይህን ጌታ። ሃሌሉያ ክብር ለእግዚአብሔር ይሁን። ከእግዚአብሔር ጋር ያሉ እግዚአብሔርና እግዚአብሔርን ብቻ ያሉ እግዚአብሔር አብሯቸው ይሆናል። ይቀጥላል። በጣም ሳላነሳቸው ማለፍም አልፈልገው ዮሴፍና ዳዊትን ነው። ለምን በጣም የሚታይ ተግዳሮት ነበር አይደል በህይወታቸው እንዲቆም የተደረገ ከወንድሞቹ ጀምሮ ዮሴፍ። ነገር ግን ዮሴፍ ደጋግሞ በዮሴፍ ታሪክ ላይ የምታዩት ነገር እግዚአብሔር ከእርሱ ጋር ነበርና ይላል። እግዚአብሔር ከእርሱ ጋር ነበርና ጲጢፋራ በቤቱ ላይ ሾመው። እግዚአብሔር ከእርሱ ጋር ነበርና በእስር ቤት ውስጥ ሹመትን አገኘ። እግዚአብሔር ከእርሱ ጋር ነበርና ፈርዖን ከወንበሩ በስተቀር ሁሉንም ነገር ሰጠው ይላል። የእግዚአብሔር አብሮነት ያስቀጥላል፣ ያስጨምራል። ሃሌሉያ ራስ ያደርጋል። ስለ ዳዊት የተጻፈውን አብረን ብናየው ደስ ይለኛል። 2 ሳሙኤል 5 ላይ የሰራዊት ጌታ እግዚአብሔር ከእርሱ ጋር ስለነበረ ዳዊት ከዕለት ወደ ዕለት እየበረታ ሄደ ይላል። ሃሌሉያ እየበረታ ይሄ ነው ከእግዚአብሔር ጋር ወገኖች። እግዚአብሔር ጋር መቆም የለም። እየበረታ ሄደ። ግን የሚያበረታ ነገር ነበረ ከዳዊት ጋር ስታዩት ህይወቱን ገና ከልጅነቱ የተረሳ ሰው በፍጹም ለንግስና በቤተሰብ ውስጥ የማይታሰብ ልጅ ከምን ጋር እንደሚውል የማይታወቅ አንበሳና ከደቦል ጋር ይጋጠም እንደነበረ ራሱ ባይናገር የሚያቅሰው አልነበረም። እሱ ግን ውሎ የነበረው ከአንበሳ ደቦልና ማነው የሚጋጠም ሰው ነበረ ከድብ ጋር። ከፍ ሲል ደግሞ ሄዶኔ ልግጠም ሲል ደግሞ በወንድሞቹ የተባለውን እናውቃለን አይደለ? አንተ የልብህን ክፋት እናውቃለን ሂድ ከዚህ የሚባል ልጅ ነበረ፣ ትንሽ ልጅ። እንደገና ደግሞ ምንድነው ከጉድ ያወጣው ሳኦል፣ ከሽንፈት ያወጣው ከውርደት ያወጣው ሳኦል ደግሞ መልሶ በላዩ ላይ እጁን የሚሰነዝርበት ሰው። ከሳኦል አምልጦ ሲሄድ ደግሞ የረዳቸው ህዝብ መልሰው አሳልፈው ለሳኦል ሊሰጡት ደግሞ የሚነጋገሩበት ልጅ። ከፍ ባለ ጊዜ ደግሞ እግዚአብሔር ንግስናን መልሶ በእጁ ላይ ባደረገለት ጊዜ ደግሞ በገዛ ልጆቹ የሚገርም ነው ማለት በመንገዱ ሁሉ የሚያሳድደው ነገር አይጠፋም ነበር ዳዊትን። ዳዊት ሁሉ ነገር ስለተመቻቸለት አይደለም የቀጠለው። እዚህ ጋር ትልቅ ቃል ያለው እግዚአብሔር ከእርሱ ጋር ነበርና። ሃሌሉያ ክብር ለእግዚአብሔር ይሁን። እንግዲህ እዚህ ጋር እንደዚህ ከቆየን እግዚአብሔርን እንወቀው ማለት ምን ማለት ነው? ይሄ ሆሴ ላይ የተነገረው ህዝብ አዲስ ኪዳን ላይ ደግሞ ቆላሲያስ ላይ ጳውሎስ በትልቅ ድምጽ በጣም እየደጋገመ እጋደላለሁ፣ እጸልያለሁ፣ እተጋለሁ ስለናንተ ይሄንን እፈልጋለሁ የሚላቸው ድምጽ አለ። ይሄንኑ ድምጽ እግዚአብሔርን ታውቁ ዘንድ ይላቸዋል። እዛ ጋር በሆሴ ያለቀውን ነገር አይተናል። እዚህ ጋር ግን ያ እንዳይሆንባችሁ እያለ ደግሞ አንድ ነገር ይላቸዋል። አብረን እናየዋለን በቆላሲያስ መጽሐፍ ላይ ቆላሲያስ 2 ላይ እናገኘዋለን። እንዲህ ይላል፣ ደግሞም ልባቸው እንዲጸናና በፍቅር እንዲተሳሰሩ ፍጹም የሆነውን የመረዳትን ብልጽግና አግኝተው የእግዚአብሔርን ምስጢር የሆነውን ክርስቶስን እንዲያውቁ እተጋለሁ። የተሰወረ የጥበብና የእውቀት ሀብት ሁሉ የሚገኘው በእርሱ ነውና። የእግዚአብሔር ጥበብ የእግዚአብሔር እውቀት ማን ነው? ኢየሱስ። ሃሌሉያ ኢየሱስና ኢየሱስ። ሃሌሉያ የእግዚአብሔር እውቀት ይሄ ነው። እግዚአብሔር እወቁኝ እያለ የሚጮኸው እንግዲህ በአዲስ ኪዳን ራሱን ገልጦልናል። ሃሌሉያ ይሄንን እታገላለሁ ይላል ጳውሎስ። እታገላለሁ ለዚህ ህዝብ። ለምን ሲባል ለምንድነው ሲባል የጥበብ ሁሉ ሀብት የሚገኘው እሱ ውስጥ ነው። ሌላ ቦታ መሄድ አያስፈልጋችሁም ይላቸዋል። ግን ደግሞ የሚያንሸራትቱ የሚሸውዱ ወገኖች የሚያታልሉ ደግሞ ነገሮች ግን አሉ። እንዲህ ይላቸዋል 2:4 ላይ እኔ ያነብላችኋለሁ። ማንም ንግግርን በማሳመር እንዳያታልላችሁ ይህንን ነግራችኋለሁ። በክርስቶስ ላይ ሳይሆን በሰዎች ልማድና በዚህ ዓለም መሰረታዊ ህግጋት ላይ በተመሰረተ ፍልስፍና በከንቱ ማግባቢያ ማንም ማርኮ እንዳይወስዳችሁ ተጠንቀቁ። አጉል ትሕትናና የመላእክትን አምልኮ የሚወድ ማንም ሰው
እንዳያደናቅፋችሁ ተጠንቀቁ። ከተለያዩ ቦታዎች ላይ ግን እዚሁ ምዕራፍ 2 ላይ ያሉትን ቦታዎች ነው ያነበብኩላችሁ። እነዚህ 3 ደጋግሞ የሚናገራቸው ነገሮች አሉ። እንዳያታልላችሁ፣ እንዳይወስዳችሁ፣ እንዳያደናቅፋችሁ። በእግዚአብሔር ቤት ያለን ቅድም ካስተዋላችሁ እነዛ ጣዖቶች ዲስትራክሽን ናቸው። ሳናቀው ነው መንገባበት። እያሳሳቀ ቀስ እያለ ነው የሚወስደን። ስለዚህ ይህ የእግዚአብሔር አገልጋይ ጳውሎስ እተጋለሁ እጸልያለሁ እያለ የሚናገረው እነዚህ ህዝብ መልካም ስም ያላቸው ናቸው። ቆላስይስ በመልካም የተመሰከረላቸው ናቸው። ፍቅራቸው ስራ አለው። በስራ ያሳዩ ናቸው። ክርስቶስን እየኖሩ ያሉ ናቸው። ግን አሁንም በጥንቃቄ እንዲኖሩ ይመክራቸዋል። ፎከሳቸውን እንዳይጥሉ። ለምን ሲባል አምልኮን በመውደድ የመላክ አምልኮን የሚመስልን ነገር ቀላቅለው የሚያመጡ አሉ። አጉል ትህትናን ይዘው ፊታቸው ላይ ኢሜጃቸውን ብቻ በመሳል እግዚአብሔርን ቸል የሚሉ፣ ክርስቶስን ቸል የሚሉ ማንነታቸውን ይዘው የሚወጡ አሉ። እነሱ እንዳይወስዷችሁ። ደግሞ ጥሩ ድምጽ ያላቸው፣ ጥሩ ንግግር ያላቸው፣ ጆሮን የሚማርኩ አሉ። እነሱም እንዳይወስዷችሁ። ፍልስፍና አለበት፣ ደስ ይላል። ፍልስፍና ባይዘይ በጣም ብዙ ሰው ይወደዋል። እና በቃ አይ ዶንት ኖ አይምሮን ትንሽ ወሰብሰብ ስለሚያደርግ ነው መሰለኝ በቃ ሰው መስማት ይወዳል። እና ያ ፍልስፍና እንዳይወስዳችሁ። ደግሞ የግሪክ አይነት መንፈስ ያላቸው ሰዎች ደግሞ ፍልስፍና ነው ደስ የሚላቸው። ግን ያም እንዳይወስዳችሁ። ዛም ውስጥ ኢየሱስ የለም። ደግሞ ሌላ ይላቸዋል። ማንም አትንካ፣ አትቅመስ፣ አትያዝ በማለት ደግሞ እንዳይወስዳችሁ። በዛ ስርዓቱም ውስጥ ኢየሱስ የለም ይላቸዋል። እንግዲህ ለምንድን ነው ሲባል መልሱን ይነግራቸዋል። ለሁለት ነገር ነው ይላቸዋል። እነዚህ ሰዎች ይላል፣ እነዚህ ተጠንቀቁ የሚላቸው አይነት ሰዎች አካል ሁሉ በጅማትና በማሰሪያ እየተጋጠመ ምግብን እየተቀበለ እግዚአብሔር በሚሰጠው ማደግ ከሚያድግበት ራስ ከሆነው ጋር ግንኙነት የላቸውም። ቆላስይስ 2:18 ላይ ያለላችሁ ምን ማለት ነው? ለማደግ የሚያስችለንን ምግብ ካላገኘን ህይወት ያለው ነገር ምን ይሆናል? ይሞታል አይደለ? ህይወት ያለው ነገር አንዱ ባህሪው ምንድነው? ያድጋል፣ ደግሞ ይሞታል። ስለዚህ ምግብን መቀበል ካቆመ ከቀጨጨ ምን ይሆናል? መጨረሻ ላይ ቀስ ቀስ እያለ መሞት ነው። ቅድም ምን ተባብለናል? እግዚአብሔር ጭንገፋን ይጠላል። ለዚህ ነው እዚህ ጋር ቆላስይስን የሚያስጠነቅቃቸው። ህይወትን ተቀብላችኋል፣ ይዛችኋል፣ እየኖራችሁት ነው፣ ፍሬ አላችሁ። ግን ይሄ ፍሬ የሆነ ሰዓት ላይ ሊቀጭጭ ይችላል። ምን ከሆነ? ከክርስቶስ ሪዳይሬክት ከሆነ፣ ዲስትራክትድ ከሆነ፣ ከክርስቶስ ዞር ካለ ሊበላሽ ይችላል። በእነዚህ ፍልስፍናዎች ማንም ማደግ አይችልም። እግዚአብሔር እንድናድግ ይፈልጋል፣ እንድንቀጥል ይፈልጋል። ሌላው ነገር እነዚህ ነገሮች ይላል 2:21 ላይ ሁለተኛው መልስ ይሄ ነው። በገዛ ራስ ላይ ከሚፈጥሩት የአምልኮ ስሜት ከአጉል ትህትናና ሰውነትን ከመጨቆን አንጻር በእርግጥ ጥበብ ያላቸው ይመስላሉ፣ ነገር ግን የስጋን ልቅነት ለመቆጣጠር አንዳች ፋይዳ የላቸውም ይላል። ወገኖቼ ስጋ ይሄ ያለን የሰው ማንነት የሰው ባህሪ በጣም ሶፊስቲኬትድ ነው። በምን አይነት ወይ ብትሉ በኔጌቲቭ ወይ ለመጥፎ ነገር በጣም ፈጣን ነው። ለዚህ ነው ጌታ ኢየሱስ ምናል የሰው ልብ እጅግ ክፉ ነው፣ ማን ያስተውለዋል? ስለዚህ ከዚህ ክፋት፣ ከዚህ ማንነት፣ ከዚህ ልቅ ከሆነ ራስን መቆጣጠር ከማይችል ማንነት ሊጠብቅ የሚችል በክርስቶስ ውስጥ መኖር የሚችል ብቻ ነው ይላል። በቃ ይሄንን አጉል ትህትና በመያዝ ህግን በመጠበቅ አትንካ አትቅመስ በማለት ወይም በአጉል ፍልስፍና ይሄንን ስጋ ማስታገስ አይቻልም፣ ማደግ አይቻልም። ስለዚህ ተጠንቀቁ ይላቸዋል። ለምን ኢየሱስን ብቻ? ለምንድን ነው እግዚአብሔር ክርስቶስ ላይ ብቻ ፎከስ እንድናደርግ የፈለገው? እዛው ቆላስይስ ላይ መልሱን ይነግራቸዋል። ቆላስይስ 1:15 እስከ ያለውን ነው ማንበው። እርሱ የማይታይ አምላክ ምሳሌ ነው። ኢየሱስ እግዚአብሔርን ለማወቅ የፈለገ ሰው በሙሉ ኢየሱስን ማየት ነው፣ አለቀ። የመለኮት ሙላት ሁሉ በእርሱ ውስጥ ነው ይኖራል።
እሱ የእግዚአብሔር ልጅ ብቻ ሳይሆን ራሱ እግዚአብሔርም ነው። እግዚአብሔርን ማየት የፈለገ ኢየሱስን ማየት ነው። ሃሌሉያ። ስለዚህ እግዚአብሔር ፍጹም ሙሉ ባህሪው በሱ ውስጥ የተገለጠ ነው። እሱ የማይታይ አምላክ ምሳሌ ነው። ሁለተኛ ቶሎ የሚሄደው ምክንያት ስላለኝ ነው። ከፍጥረት ሁሉ በፊት በኩር ነው። የፍጥረት መጀመሪያ ነው። የትኛው ሲባል ይሄ ሰማይና ምድር ብቻ አይደለም ይላል። ወረዲልና ሁሉ ነገር በእርሱ ተፈጥሯል። በሰማይና በምድር ያሉ የማይታዩ የሚታዩ ዙፋናት ቢሆኑ ወይም ኃይላት፣ ገዢዎች ቢሆኑ ወይም ስልጣናት ሁሉ በእርሱ ለእርሱ ተፈጥረዋል። እሱ ከሁሉ በፊት ነው። ሁሉ ነገር ያላየ ነው። አሁን አዲስ ሳይንቲስቶች ያገኙዋቸው ያሉት ይሄ ጋላክሲ ላይ ያሉ ቁጥራቸው የጨመረ የመጣው በጣም ላይምሮ እንኳን መያዝ የማይቻል ቁጥር ያለው አንዳንዴ መሬትን በምን እጥፍ ይበልጧታል የሚለውን ነገር ሲጀመር ራሱ ቁጥሩ ራሱ ያስጨንቃል። ማለት ምንድነው የሁላ ጉድ ምንለው? ይሄ ሁላ ገና ሊመጣ ያለው የሚገርማችሁ ይቀጥላል። ሁሉ ነገር የተፈጠረው በማን ነው ይላል? በኢየሱስ ነው። በኢየሱስ ብቻ አይደለም መፈጠሩ፣ ደግሞ ለእርሱ ነው ይላል። ሃሌሉያ። ይሄ ሁላ ለራሱ ነው። ክብር ለእግዚአብሔር ይሁን። ሌላው ሁሉ ነገር ተያይዞ የጸናው በሱ ነው። ሁሉ ነገር ኦርኬስትሬትድ ሆኖ የሚቀጥለው ምድር አዘንብላን ያለችው በሆነ ዲግሪ ያ እንኳን እንደዛ ሆኖ ሰስቴን እንዲያደርግ ያደረገው እሱ ነው። ዓለማት እንደተፈጠሩለት እየቀጠሉ ያሉት በሱ ነው። ሁሉ ተያይዞ ቀንና ሌሊት እየሆነ ያለው በሱ ነው። ወገኖቼ ለዚህ ነው ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል የሚለው። የጌታ ኢየሱስ ቃል ሸርተት ካለ ምንም ፍጥረት ላይ የሚቀጥል ነገር የለም። ዓለማት ሁሉ ተገጣጥመው ያሉት ሁሉ ስርዓቱን ይዞ ያለው በኢየሱስ ነው። ሃሌሉያ። ሌላው ወደኛ ይመጣና እርሱ አካሉ የሆነችው የቤተ ክርስቲያን ራስ ነው። ሃሌሉያ። የኔና የናንተ ቤተሰቦቻችን በቤተ ክርስቲያን ውስጥ ቤተሰብ አለ፣ ትዳር አለ፣ ልጆች አሉ፣ ትውልድ አለ። ይሄ ሁላ የዚህ ሁሉ ራስ ማን ነው? ኢየሱስ ነው። በሁሉ ነገር የበላይነት ይኖረው ዘንድ እርሱ የመጀመሪያ ከሙታን መካከል በኩር ነው። ኢየሱስ ክርስቶስ ከሙታን ሲነሳ ወገኖቼ ከሆነልን ነገር ትልቅ ኮንፈርሜሽን ምን እንደሆነ ታውቃላችሁ? ከሞት በኋላ ህይወት እንደሚቀጥል ትልቅ ኮንፈርሜሽን ሆኖልናል። ሃሌሉያ። ለምን ብትሉ ይሄ የምንኖርበት ዓለም ኢየሱስ የበኩር ሆኖበት እየኖረ ነው ካለን ይሄ ታንጀብል የሆነው የሚታየው የሚዳሰሰው ዓለም ለማይዳሰሰው ለማይታየው ምሳሌ ነው። ሃሌሉያ። ለሚመጣው ዓለም ቅድሚያ የገባልን ከሞት ተነስቶ ሕያው ሆኖ ሕያውነትን ያስቀጠለልን ኢየሱስ አለ። ሃሌሉያ። ስለዚህ ይሄ ሁሉ በእርሱ ነው ይላል። ክብር ለእግዚአብሔር ይሁን። የሚመጣው ዓለም ምንገባበት ዓለም አብረነው የምንኖረው ዓለም የተጀመረው በሱ ነው። ሃሌሉያ። ከኛ አንጻር ደግሞ ብቻ አይደለም ይላል፣ ወደ እግዚአብሔር ደግሞ ያመጣዋል። የመጨረሻው እግዚአብሔር ሙላቱ ሁሉ በእርሱ ይሆን ዘንድ ወዷል ይላል። ሃሌሉያ። እሱ የእግዚአብሔር ሙላት ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር ሙላት እንደሆነ ሲናገር በጣም ደስ ይላል። በምን ሙላቱ እንደሆነ ሲናገር እንዲህ ይላል፣ በመስቀሉ ላይ በፈሰሰው ደሙ ሰላምን በማድረግ በምድርም ሆነ በሰማይ ያለውን ነገር ሁሉ በእርሱ በኩል ካስታረቀ በኋላ ይላል። ሃሌሉያ። የእግዚአብሔር ሙላት የሆነበት ወገኖቼ እኔና እናንተን ከእግዚአብሔር ጋር ማስታረቁ ነው። ሃሌሉያ። ርቀን የነበርነውን በኤደን ገነት እግዚአብሔር የሰው ልጆችን ለማናገር ያ የልቡ ደስታ ነበረ። አዳምን ከፈጠረ በኋላ ትቶት አልሄደም። ካያችሁ ያንን የመሰለ አምልኮ ያን የመሰለ ክብር ያለው ይመጣና አዳምን ያነጋግረው ነበር። ይመጣና አዳምን ውሎ ያይ ነበር። አዳም ቦርድ ሆኗል። ስለዚህ አንድ ነገር ያስፈልገዋል። ለአዳም የሚያስፈልገውን ነገር ይሞላል። ከዛ ደግሞ ሁለት ከሆኑ በኋላ ደግሞ ሔዋን ከመጣች በኋላ ደግሞ መጥቶ እንደገና ሕግን ይሰጣቸዋል። ህይወት እንዲቀጥል ቃሌን ጠብቁ ይላቸዋል። እግዚአብሔር እየመጣ ያያቸው ነበር። ያ ደስታው ነበረ። በአምሳሉ የፈጠረው የአዳምን ማነጋገር ማየት ደስታው ነበር። እንደለመደው እግዚአብሔር ሊያናግረው ሲመጣ አዳም ተደብቋል።
እንደ ድሮ እግዚአብሔር ፊት የመቅረብ አቅም የለውም። አዳም ተደብቋል፣ ተሸሽጓል። ያንን የሚወደውን ያ የልቡን ደስታ ያንን ሊያናግረው የሚፈልገውን እንደ መልኩ እንደ አምሳሉ የፈጠረውን ያንን የሰው ልጅ መልሶ ወደ ራሱ የመለሰለት የእግዚአብሔር ሙላት ነው ኢየሱስ። ሃሌሉያ! ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር በኢየሱስ አይደራደርም፣ ሙላቱ ነው። ሃሌሉያ! እንግዲህ ይህንን ካወቅን ይሄ የእግዚአብሔር ዕውቀት ነው። ኢየሱስ ሁሉ ነገር ያለው እዚህ ውስጥ ነው ይለናል። ይሄንን ኢየሱስን የሚያውቅ ወይም ለማወቅ ልቡን ያዘጋጀ የሚወድ ሰው የሚበዛለት ነገር አለ፣ የሚቀጥል ህይወት አለ። እሱ እንኳን በምድር ላይ ያለው ድንኳኑ ጋራ ቢለያይ የሚቀጥል ትውልድ አለ። ስሙ ይቀጥላል፣ የሚበዛ ህይወት አለ። ሃሌሉያ! ትልቅ ነገር እዚህ ጋር ካያችሁ የበለጠ እናውቀው ዘንድ እንትጋ ይላል። ቅድም ያነበብነው ቃል ትጋት፣ እንትጋ። እንግዲህ ይሄንን ኢየሱስን ወረድ እናርግና ወደኛ ህይወት እናምጣው። እንዴት ነው በህይወታችን ምን ተገብረው አየር ላይ እንዳይቀርብን ተነቃቅተን ብቻ እንዳንሄድ ወደኛ ህይወት እናምጣው። እንትጋ። ትጋት ምንድነው? ትጋት ማለት እለት እለት የሚቀጥል ዲሲፕሊን ነው እና በዚህ ዲሲፕሊን ውስጥ ለመኖር በዚህ ትጋት ለመቀጠል መንፈሳዊ የህይወት አኗኗር ወይም ዘይቤ አለ። ብዙ ጊዜ በዚህ ቤተክርስቲያን ሰምተነዋል፣ እርግጠኛ ነኝ። ስፒሪቹዋል ዲሲፕሊን ይባላሉ። መንፈሳዊ ስርዓቶች፣ የህይወት ስርዓቶች ናቸው። በዚህ ውስጥ በዚህ ትጋት ውስጥ እግዚአብሔርን እናገኘዋለን። እነዚህን 5 ነገሮች ሳልል መቋጨት አልችልም። ወደኛ ህይወት ተግባራዊ ማድረግ ስላለብን ለዛ ነው ወረድ እናርግ ያልኩት። ወደኛ ህይወት እናምጣው። እንዴት ነው የምንቀጥለው? እንዴት ነው ትጋት የሚቀጥለው? ትጋት የአንድ ቀን ነገር አይደለም። ትጋት በየዕለቱ የምናደርገው ነገር ነው። እግዚአብሔር በዚህ በረከት ሊሞላን ከተዘጋጀ እኔና እናንተን ምንድነው የሚለው? የመጀመሪያው ቶሎ ነው የሚሄደው፣ አልቆይበትም። መጽሐፍ ቅዱስን መጸለይ። የመጀመሪያው ዲሲፕሊን መጸለይ። ለምን ሲባል ሁሉ ጊዜ ደስ ይበላችሁ፣ ተሰሎንቄ 5 ላይ እናገኘዋለን። ሳታቋርጡ ጸልዩ፣ ሳታቋርጡ ጸልዩ። እለት የምናደርገው ነገር ነው። ማቋረጥ የሌለው ነገር ነው ጸሎት። ሁሉ ጊዜ ፓስተር ሲናገር እንሰማዋለን አይደል? እግዚአብሔር በብዙ አይነት መንገድ ይናገረናል። እኛ ግን እግዚአብሔርን ማናገር የምንችለው በምንድነው? በጸሎት ነው። ትልቅ መንገዳችን ነው። ስለዚህ ጸሎት አንዱ መንፈሳዊ ዲሲፕሊን ነው። አንዱ የመንፈሳዊ ስርዓት ነው። በየዕለቱ የምናደርገው ነገር ነው። ይሄ ብዙ አይነት ጸሎት ስርዓት በህይወታችን ብዙ አይነት መጻጸላሎች ይኖሩናል። አንዳንዴ ወደ ስራ እየነዳን እንጸልያለን። አንዳንዴ ድንገተኛ የሆኑ ነገሮች ሲያጋጥሙ ስንሰማ እንጸልያለን። ነገር ግን እለት የምናደርገው መሰዊያ ደግሞ አለ። በተወሰነ ቦታ ላይ በተወሰነ ሰዓት ሁሉ ጊዜ ከጌታ ጋር ቀጠሮ ይዘን የምናደርገው። ይህንን ነገር ማሰብ አለብን ወገኖቼ። ይሄ ነገር ያለው ሰው እንግዶች ጉልበቱን አይበሉትም። የነቃ ሰው ነው መሰዊያ ያለው ሰው። አሜን። በዛች ሰዓት ላይ የሚያስነካው ነገር የለም። ድርድር አያውቅም። ያቺ ሰዓት የሱና የእግዚአብሔር ሰዓት ነች። መሰዊያ ያላቸው ሰዎች በእንግዶች አይበሉም። ሁለተኛው መጽሐፍ ቅዱስን ማንበብ ነው። ሁላችንም የምናውቀው ጥቅስ ነው። ይሄ በጣም የተለመደ ጥቅስ ነው። ያነበዋለሁ። ይህ የሕግ መጽሐፍ ከአፋይ ላይ በውስጡም የተጻፈውን ሁሉ በጥንቃቄ እንድትፈጽመው ቀንም ሆነ ሌሊት ከሐሳብ አትለየው። ይህንን ካደረክ ያሰብከው ይቃናል ይሳካልም ይላል። ይህንን ለኢያሱ እግዚአብሔር የተናገረው ነገር ነው። ይህንን ግን የመጀመሪያ ጊዜ አይደለም እግዚአብሔር ሲናገር። እስራኤሎችን ቃል ከሰጣቸው ጊዜ ጀምሮ፣ ሕግ ከሰጣቸው ጊዜ ጀምሮ አንድ ነገር ብሏቸዋል። ህይወት እንዲቀጥል፣ ወደ ትውልዳችሁ እንዲቀጥል፣ አገዛዝ እንዲቀጥል፣ መትረፍረፍ እንዲቀጥል ይህ ሕግ ከናንተ አይለይ ብሎ እግዚአብሔር አንዴ አይደለም በብዙ መንገድ በተደጋጋሚ እግዚአብሔር ነግሯቸዋል። ዘዳግም ላይ እግዚአብሔር ከደገመው በጣም ሲሪየስ ነው። እግዚአብሔር ዘዳግም መጨረሻ ላይ ሙሴ ሊለይ ሲል አንዱ ካስጠነቀቃቸው ነገር
የእግዚአብሔርን ቃል ጠብቁ። ከጠበቃችሁ ነው ማብሬያችሁ ሆናለሁ። ስኬት ከናንተ ጋር ይሆናል። አትሸነፉም እግዚአብሔር ይላቸው ነበር። የእግዚአብሔር ቃል ስኬትን ያመጣል። ሌላ እግዚአብሔር ቃል እግዚአብሔርን እንድናውቀው፣ የሰው ማንነት እንድናውቅ፣ ባህሪያችንን እንድናውቅ፣ የተፈጠርንለትን ማንነት እንድናውቅ ያደርገናል። ቃል የእግዚአብሔርን ቃል የተሞሉ ሰዎች ጥቅስ ማነብነብ ሳይሆን ወገኖቼ ከእግዚአብሔር ጋር ቁጭ ብለው ጊዜ ወስደው የሚያጠኑ ሰዎች አይምሯቸው በጣም የተከፈተ ነው። ለብዙም ነገር የተከፈተ ነው። እቺ ምድር የተሰራችበትን ፋውንዲንግ ፋዘርስ ታውቃላችሁ ታሪክ ላይ ስታነቡ አይደለ? ለምንድን ነው አሜሪካ የተለየች የሆነችው? በብዙ ሀገሮች ብሩ አለ፣ ሁሉ ነገር አለ። ነገር ግን የተለየ አካሄድ ሄዱበት፣ ርቀው ሄዱበት፣ ከትውልድ ፈጥነው ሄዱበት። ቶሎ ሲቪላይዜሽን የጀመረበት ምክንያት የጀመሯት አባቶች በወንጌል አይምሯቸው የተሟሸ ስለነበረ ነው። ስለዚህ ወንጌል ወገኖቼ የእግዚአብሔር ቃል አይምሮን ብሩህ ያደርጋል። ክብር ለእግዚአብሔር ይሁን። ብዙ ጊዜ የሚጠየቅ ጥያቄ አለ። ቃልን ለማንበብ የትኛው ሰዓት ነው የተመቻቸ? አንዳንድ ሰዎች ሳነብ እንቅልፌ ይመጣል ይላሉ፣ በዛው ተኛለው ይላሉ። አንድ ጥቅስ ብሰጣችሁ ደስ ይለኛል። ስለ ቃል አይ ቲንክ እዛም ላይ አለ። ኢሳይያስ 50 ላይ ያለ ቃል ነው። ኢሳይያስ ይህንን ይላል፣ የደከመውን በቃል እንዴት እንደምደግፍ አውቅ ዘንድ ጌታ እግዚአብሔር የተማሩትን ምላስ ሰጥቶኛል ይልና ማለዳ ማለዳ ያነቃኛል፣ እንደ ተማሪዎችም እሰማ ዘንድ ጆሮዬን ያነቃቃል ይላል። ኤርሊ በጠዋት ማለዳ ላይ የእግዚአብሔርን ቃል ማንበብ አይምሮ ሁልጊዜ ፍሬሽ ሆኖ ነው የሚነሳው ተኝተን ስንነሳ። እና ስለ ኒውሮ ሳይንቲስቶች ስለ አይምሮ ያጠኑ ሰዎች ኤቭሪ ሞርኒንግ በጠዋት ሁልጊዜ ስንነሳ አዳዲስ ኒውሮኖች ይበቅላሉ። ኒውሮኖች ማለት ይሄ የብሬን ሴሎች ማለት ናቸው። እና አዳዲስ ይበቅላሉ ይላል። እንግዲህ አስቡት፣ ያንን አዲስ የሚመጣን አይምሮ፣ አዲስ የሚመጣን አስተሳሰብ በእግዚአብሔር ቃል ቲዩን አድርገነው ወይም ደግሞ በእግዚአብሔር ቃል አስተካክለነው ስንወጣ ቀናችን ምን ሊሆን እንደሚችል የሚያጋጥሙንን ነገሮች ሁሉ በእግዚአብሔር ቃል መመከት እንችላለን። ስለዚህ በማለዳ ቢሆን መልካም ነው። እንቅልፍም አያስቸግረንም፣ ቀኑንም ደግሞ ለመዋጀት ተዘጋጅተን እንወጣለን ማለት ነው። አንዳንድ ጊዜ ሰዎች ጥቅስ ብቻ ፈልገው ከመሃል አንብበው ይሄዳሉ። ያም እንዲሰላች ያደርጋል። በየቀኑ ያ ምንድነው ዲሲፕሊን እንዳይቀጥል ያደርጋል። ወገኖቼ የእግዚአብሔር ቃል እኛ በእግዚአብሔር ቃል ነው እንጂ ቀን የምንዋጀው ቀኑ ቃል አያመጣልንም። ቀኑ ራሱ እኔና እናንተን ይጠብቃል እንድንዋጀው። ቀኑ ክፉ ነው። ቀኖቹ ክፉዎች ናቸው። ጌታ ኢየሱስ ሌላ ቦታ ደግሞ ሲናገር ቀኑ ራሱ ለራሱ ይጨነቃል ይላል። እንኳን ለኔና ለናንተ ቃል ሊሰጠን እኔና እናንተ እንድንዋጀው ይጠብቀናል። ስለዚህ ዛሬ ላይ የጀመርነው ቃል ማቴዎስ ወንጌል ከሆነ እንቀጥለው። ነገም ያ የደረስንበት ቃል የደረስንበት ጥቅስ ያንን ቃል ይዋጅልናል። ሃሌሉያ። አንድ ምሳሌ ቶሎ ልንገራችሁ በህይወት ያጋጠመኝን። አዲስ ስራ ስገባ በፊት የነበረኝን የህይወት ዲሲፕሊን አጣሁት እና ሪትሜም ተቀየረ፣ ስኬጁሌም ተቀየረ እና በቃ የሆነ ሰዓት ላይ ሁሉ ነገር ውስጤ ባዶነትን ተሰማኝ እና አንድ ቀን ግን ጌታ ሆይ እኔ አሁን ባለሁበትም ሆኜ ግን አንተን እፈልግሃለሁና እንዴት ነው ልቀጥል የምችለው አሳየኝ ብዬ የእውነት ሃምብሊ ጸለይኩ። because ሞክሬ አልቻልኩም በራሴ እና አንድ ነርስ ስታልፍ እንትኖች ምንድነው አጠገቧ ያሉትን ኔበሯ ነኝና ባክሽን ፔሸንቶቼን ይልኝ ልጸልይ ልሄድ ነው አለችኝ። ሙስሊም ነች። ሰዓቷን ጠብቃ ነው የምትጸልየው። ረጅም ዓመት ነው የሰራችው። 30 ዓመት ሰርታለች። 30 ዓመት ይሄንን ነገር ታደርጋለች። እግዚአብሔርን ደግሞ በጠየቅኩበት ሰዓት ነው አነቃኝ ጌታ። እዲ አልኩኝ ለካ ይሄም አለ እና ምን አደረኩኝ? ከሷን የተማርኩት እንግዲህ እና ያቺ ሰዓት ያቺ የረፍት ሰዓት አለችን 30 ደቂቃ ያቺን ሰዓቴን ቃል ማነብባት ሰዓት አረኩኝና ስራዬ ቶሎ ቶሎ ጨርሼ ያቺ ሰዓት ላይ ረፍት እንዳገኝ ማድረግ ጀመርኩኝ። አንድ ቀን ቃል የደረስኩበትን ቃል አንብቤ ከስራ ስወጣ አንድ ታገኘችኝ እዛው መስሪያ ቤት
አካባቢና አንድ አብራን ያለች አንድ ጉዳይ አጋጥሟታልና የሚያስደነግጥ ነገር ነው ነገረችኝና ስታይኝ አልደነግጥም። እኔ ያነበብኩት ቃል በርጠለሜዎስ አብዝቶ ጮኸ የሚል ቃል አንብቤያለሁና ምን አይነት ጩኸት ነው ይሄ ጩኸት? እና ጌታ ኢየሱስን ያዞረው ያልኩኝ አይምሮዬ እየሰራውም ስራ ላይ በጣም ፕሮሰስ ያደርገው ነበር። እና መታያን የሚያስደነግጥ ነገር ስትነግረኝ ኢሚዲየትሊ መጣልኝ ያቃል ነው ጸልያለና የሚል ነገር መጣ ውስጥ እንጮሃለና የሚለው መጣ። እና አየችኝ አደነግጭም አለችኝ። በጣም የሚያስደነግጥ ነገር ነውና ስስቅ እውነትም ስላልተኛሽ ነው ብላ ትታኝ ሄደች ማለት ነው። እኔ ግን በቃ ገባሁና ጌታ ሆይ ብዬ መጮህ ጀመርኩ። በርጠለሜዎስን ሰምተሃል? እግዚአብሔር ሰማን። አይገርምም? እግዚአብሔር በቀኑ ላይ መዋጀትን ይሰጠናል። ስለዚህ ቃል ስናነብ እንቀጥል የጀመርነውን ቃል ጥቅስ እየመረጥን አናውጣ። እኔና እናንተ ቀን ልንዋጅ ነው የተጠራ ነው። አሜን። ቀጥላለሁኝ። ሶስተኛ ህብረት። እንደዚህ ይላል እግዚአብሔር ቃል ዕብራውያን 10:24 ላይ እርስ በርሳችሁ ለፍቅርና ለመልካም ስራ እንዴት እንድንነቃቃ እናስብ። አንዳንዶች ማድረጉን እንደተዉ መሰብሰባችንን አንተው፣ ይልቁንም ቀኑ እየተቃረበ በመምጣቱን ስታዩ እርስ በርሳችን እንበረታታ። ይሄ በዘመን መጨረሻ ላለን በተለይ ለኛ የተጻፈ ቃል ነው። በጣም አስተውላችሁ ከሆነ አንድነትን ህብረትን የሚያጠፉ ነገሮች ናቸው አሁን እየተፈጠሩ ያሉት አይደለ? ሰው ቁጭ ብሎ ኦንላይን ቸርች መካፈል ይችላል። ኦንላይን ብዙ ነገሮችን ማድረግ ይቻላል። እነዚህ ነገሮች ህብረትን እያጠፉ የሚሄዱ ነገሮች ናቸው። ለምንድን ነው ህብረት የሚያስፈልገን ስንል አንደኛ ኢየሱስን የምንመስልበት አንዱ ነገር በህብረት ውስጥ ነው። ብቻችንን ተቀምጠን ክርስቶስን መምሰል አንችልም። ሰው በሌለበት ይቅር ማለት የለም። ሰው በሌለበት መውደድ የለም። ሰው በሌለበት ዋጋ መክፈል የለም። ሰው በሌለበት ቸርነት የለም። መንፈስ ቅዱስ ባህሪዎች በሙሉ ያሉት በህብረት ውስጥ ነው። ትንሽ ስንነካ ከህብረት ግንጥል ብለን ወተን ብቻችንን ቁጭ ብለን በር መዝጋት ክርስቶሳዊ ባህሪ አይደለም። ለዛ ነው እዛ ውስጥ እንድንቀጥል ጌታ ኢየሱስ ባህሪዎችን የተወልን፣ ህግጋትን የተወልን፣ በጥፊ ብትመታ ሌላውን ደግመህ ስጥ ያለን ህብረት ውስጥ ነው። አይገርምም? ጌታ ኢየሱስ ያለንን ለመኖር ህብረት ያስፈልገናል። ሌላው እንድናድግ ህብረት ያስፈልገናል። ምክንያቱም እዚህ ጋር የሚናገረው ነገር መሰባሰባችንን አንተው እያለ ምንድነው የሚለው? እንድንበረታታ፣ እንድንነቃቃ፣ አንዱ ለአንዱ እንዲጸልይ፣ እንዲደጋገፍ። አስተውላችሁ ከሆነ ፕሌን ላይ ስትሄዱ እየሄዳችሁ ይሁን አንዴ ከተነሳ በኋላ እና ደመና ውስጥ ከገባ በኋላ ክሩዝ ይባላል። እዛ ሌቭል ላይ ሲደርስ ማለት አይሂድ ፕሌኑ አይገባንም እስኪነግሩን ድረስ እዚህ አየር ክልል ላይ ገብተናል ብለው ያናውንስ እስኪያደርጉ ወይም ደግሞ ካስተዋላችሁ ሌላ ፕሌን ይመጣል እና ኃይለኛ ማለት ከዚህኛው ካለንበት ፕሌን ተለቅ ያለ ከፍ ያለ ፕሌን ከሆነ ተርቡለንት ዌዘር ይኖራል፣ ያንገጫግጫል። እና በመስኮት እንደዚህ ብታዩ አለ ሌላ ፕሌን በዛ ጋር ያለፈ ነው። ያኔ የሄድን እንደሆነ እናውቃለን። ሰው ብቻውን ቁጭ ብሎ መንፈሳዊ ህይወቱ ይሂድ ይቀጥል አያውቅም። ይሄንን እንወቅ ሁሉ ጊዜ። ለምንድነው ተፈጥሮ ራሱ ምድር ላይ ካያችሁ ሁሉ ነገር አንጻራዊ ነው። እያየን የምንሄድበት ነገር ነው። ስለዚህ ህብረት ያስፈልገናል። አሜን አሜን። በተለይ በመጨረሻ ዘመን እየተደጋገፍን ካልሄድን ወገኖቼ አውሬው በጠበበ ጥበቡ ነው የሚሄደው። አራተኛ አውትሪች፣ መመስከር ትእዛዝ ነው። ስለዚህ ሂዱና ህዝቦችን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጓቸው። ጌታ ኢየሱስ ለሐዋርያቱ ለሁሉ እሱን ለሚከተሉ ሁሉ ስልጣን በሰማይና በምድር ከተቀበለ በኋላ የሰጠን ትእዛዝ ነው፣ ሂዱ። ስለዚህ ይሄ ከኔና ከናንተ የሚጠበቅ ነገር ነው። ጌታ ኢየሱስ ባይ ዘ ዌይ የምትመሰክሩ ሰዎች ስትመሰክሩ ካያችሁት በጣም ደስታ አለው። በመመስከር ውስጥ ብዙ የመንፈስ ቅዱስን የምንካፈላቸው ስጦታዎች አሉ። ውስጣችን ሐሴት ያደርጋል። እየተሰደበ ሰው ደስ ይለዋል። እኔ በጣም የሚገርም ነገር ነው። በመመስከር ነፍስ ስትድን ያለው ደስታ ሌላ ነው። ኢየሱስን በደንብ የኖረውን ኑሮ ፊል እናደርገዋለን።
ጴጥሮስ አንድ ጊዜ ጌታ ኢየሱስን እግር ያጠበ ባለበት ሰዓት ጴጥሮስ እምቢ አለ አይደለ? ጌታ ኢየሱስ አንድ ነገር አለው፣ አሁን ማደርገውን አታውቅም፣ በኋላ ግን ታስተውላለህ አለው። ኢየሱስ የኖረልንን ኑሮ የምናስተውለው መመስከር ስንጀምር ነው። ካለዛ እግር እየታጠበልን አይገባንም። ጌታ በቤቱ ብዙ ነገር ያደረገልን አጉረምራሚ መሆን ይቻላል። በጣም ስፖይልድ የሆኑ ክርስቲያኖች ካያችሁ መመስከር የማይችሉ ናቸው። ክርስቶስ የኖረላቸው ኑሮ ማጣጣም የማይችሉ ያልገባቸው ከሆኑ ምስክርነትን አያውቁም። ለሌላው መዳንን መናገር የማይችሉ ናቸውና ሁሉ ጊዜ በማጉረምረም ውስጥ ነው የሚኖሩት። ለምን? ያንን ደስታ ሊካፈሉ ስላልቻሉና መመስከርን እንዳንረሳ። ሌላው ነገር በዚህ በአውትሪች ውስጥ ያለው ነገር ምንድነው? በማቴዎስ ወንጌል 25 ላይ ጌታ ኢየሱስ የተናገረው አላውቃችሁም ያላቸውና ያመሰገናቸው አሉ። ያመሰገናቸውን ጌታ ኢየሱስ መቼ አግኝተን ሲሉት የመለሰላቸው መልስ ምንድነው? ንጉስም መልሶ አለ ንጉስም አለው እንደዚህ ይላል፣ እውነት እላችኋለሁ ከነዚህ አነስተኛ ለሆኑት ወንድሞች ለአንዱ ያደረጋችሁት ለኔም እንዳደረጋችሁ ነው አላቸው። ስለዚህ ለሌሎች ማድረግ መቆረስ፣ ለተቸገሩ ማድረግ እሱም የወንጌል የአውትሪች አንዱ ፓርት ነው። እንግዲህ ምን እንጠየቅበት ነው። በጣም ወንጌል እነ ጳውሎስና እነ በርናባስ ከሌሎቹ ጋር ባለመግባባት ዋኖቹን ሊጠይቁ ሄዱ። ሲጠይቁ እነ ጴጥሮስ የነገሯቸው ነገር ምንድነው? አንደኛ ዝሙትን ቸል እንዳትሉ፣ ሁለተኛ ነገር ደግሞ የተቸገሩትን እንዳትተው፣ መበለቶችን፣ እናትና አባት የሌላቸውን ልጆች ሁሉ ጊዜ አስቡ። ወንጌል ይሄንን ሪኳየር ያደርገናል። ይሄ ግዴታ ነው። ሌላውን ግን መንፈስ እንዳስረዳችሁ እንደዛው ቀጥሉ ብለው ለቀቋቸው። ጳውሎስም ሊጨርስ ሲል አገልግሎቱን የቤተክርስቲያን መሪዎችን አገልጋዮችን ሰብስቦ ያላቸው ነገር ምንድነው? ሰዎችን እነዚህ መበለቶችን እናትና አባት የሌላቸውን ልጆች ቸል እንዳትሉ። ስለዚህ መስጠት የወንጌል አንዱ ፓርት ነው ማለት ነው። እሱም አውትሪች ውስጥ የሚካተት ነው። አምስተኛና የመጨረሻው አስራት መክፈል። እግዚአብሔር ለእስራኤላውያን አስራትን ስጡኝ ሲላቸው ባልሰጣቸው ነገር አይደለም፣ የሰጣቸውን ነገር ይነግራቸዋል። ያለፋችሁበትን፣ ያላረሳችሁትን፣ ያልመነጠራችሁትን፣ አንድም ከነሱ ያላፈሰሱትን፣ አንድም ጉልበት ያላወጡበትን ምድር ሰጥቻችኋለሁና አስራቴን አምጡ። በአዲስ ኪዳን በጣም ጠንካራ እንደሚሆን እናስባለን አይደለ? ያለፋንበትን መንግስት የተቀበልነው፣ ያልደከምንበትን ህይወት የተሰጠን። ሃሌሉያ! ከየትኛውም ከብሉይ በላይ እኔና እናንተ ላይ ብዙ ይጠበቅብናል። ብዙ የተደረገለት ብዙ ይጠበቅበታል። አሜን። ስለዚህ እግዚአብሔር ቃል ሲናገር ኦሪት ላይ እንዳለ ሆኖ ምሳሌ ላይ አንድ ቃል አለ። እንዲህ ይላል፣ እግዚአብሔርን በሀብትህ ከምርትህ ሁሉ በኩራት አክብረው፣ ይህንን ብታደርግ ጎተራ ሞልቶ ይትረፈረፋል፣ መጥመቂያም በአዲስ የወይን ጠጅ ጢም ብሎ ይሞላል። አስራት በረከትን ያመጣል። ለመሰላችሁ አስራትን ስንሰጥ አስራት ውስጥ ላባችን አለ። አስራት ውስጥ እያንዳንዷ ደቂቃችን አለች፣ ስራ የሰራንባት እያንዳንዷ ሰዓት አለች። እና በዛኛ በወር አንዴ ወይ በሁለት ሳምንት አንዴ ስንሰጥ ያቺ ሰዓት አይደለችም አምልኳችን በስራ ቦታ በዋልንባቸው ደቂቃዎች ላይ ሁሉ እግዚአብሔር አለበት። ስለዚህ ያንን ያሰብን ነው የምንሰጠው። አሜን። ስለዚህ አምልኮ ነው፣ ታላቅ አምልኮ። ወራችን አለበት፣ ቀናችን አለበት፣ ሰዓታችን አለበት፣ ላባችን አለበት፣ ልጆቻችን አሉበት። አስራት ስንሰጥ እግዚአብሔር ሆይ ካደረክልኝ በላይ አንተ ትልቅ ነህ፣ ከተሰጠኝ ጤና በላይ እንድሰራ ከረዳኸኝ በላይ ከፈቀድክልኝ በላይ አንተ ትልቅ ነህ እያልን ነው ለእግዚአብሔር የምንሰጠው። ሃሌሉያ። እግዚአብሔር በመጽሐፍ ቅዱስ ላይ በፍጹም እግዚአብሔር አምላክን አትፈታተኑ ይላል። አንድ ቦታ ግን ፈትኑኝ ይላል። ሚልክያስ 3 ላይ አይደለ? ፈትኑኝ ምን ባላደርግ ባልባርካችሁ፣ አስራቴን ሰጣችሁ ባልረዳችሁ፣ እኔ ከእናንተ ጋር ባል የወለዳችሁት ባይባረክ፣ ፍሬያችሁ የዘራችሁትን ባታጭዱ ፈትኑኝ። መባረክ ቤት ውስጥ ነገሮች ማታገል ሲጀምሯችሁ ቆም በሉና እየሰጠው ነው በሉ። ለመሰላችሁ አምልኮ ነው፣ ዲሲፕሊን ነው፣ መንፈሳዊ ስርዓት ነው። ክብር ለእግዚአብሔር ይሁን። እነዚህም መንፈሳዊ ስርዓቶች የሚያደርጉ ሁሉ ወደ መጨረሻ ወደ ሆሴዕ ተመልሰን ስናይ
እግዚአብሔር እንዴት ነው ይላል? እንደ ንጋት ብርሃን በርግጥ ይገለጣል። እግዚአብሔርን በዚህ ዲሲፕሊን ውስጥ የሚፈልጉ ሰዎች እግዚአብሔር ተዘጋጅቶ እናገኘዋለን ይላል። ሃሌሉያ! እንዴት? ለዛውም እንደ ንጋት ብርሃን ፈገግ ብሎ ሃሌሉያ በውበቱ በፈገግታው እናገኘዋለን ይላል። ምሳሌ ላይ ስለ ፈገግታ ሲናገር ምሳሌ 16 ላይ የንጉስ ፊት ሲፈካ ሕይወት አለ ይላል። ሃሌሉያ! በቃ በዚህ ዲሲፕሊን ውስጥ እንኖር አለ እዛ ጋር ይላል። ተዘጋጅቶ ነው የሚጠብቀን። ምንም ብዙ የምንጣጣረው ነገር የለም። ብቻ ከኛ የሚጠበቀው እግዚአብሔርን ለማወቅ መፈለግ። ክብር ለእግዚአብሔር ይሁን። እግዚአብሔር ሕይወትን ሊሰጠን ተዘጋጅቶ እናገኘዋለን። ምድርን እንደሚያረሰርስ የበልግ ዝናብ እንደ ክረምት ዝናብ ወደኛ ይመጣል ይላል። ሃሌሉያ! ክብር ለእግዚአብሔር ይሁን። አንድ የለመድነው ነገር አለ። እንጸልይ ሲባል ላጥ ማለት በጣም ጥቂት ደቂቃ ነው መጸለያው፣ ግን መጸለይ ያለብን የተማርነው ትምህርት በጣም ሲሪየስ ነው ወገኖቼ። ተጋለው የሚል ጳውሎስን ያጋደለ በቃ ስለናንተ ጋደላለሁ ኢየሱስን እንድታውቁ እንዳትንሸራተቱ። ቢኮዝ ያለንበት ዓለም እኔ ብዙ ማላወራበት ብዙ በርግጥ ስለሆነ ስላየ ነው። ብዙም ያንሸራትቱ ብዙ ዲስትራክት የሚያደርጉ ኢየሱስ ላይ ፎከስ እንዳናደርግ የሚያደርጉ ነገሮች ብዙ አሉ። ይሄንን መንፈስ ጣልቃ ካልገባልን አንችለውም። እግዚአብሔር ዕውቀትን ሰጠን። እግዚአብሔር ቃሉን ላከልን። ይፈውሰን ዘንድ ደግሞ እንጸልያለን። ሃሌሉያ! በእግሮቻችን ቆመን አብረን ብንጸልይ ደስ ይለኛል። ማሪያ ዶማስ ሃሌሉያ! ሕዝብ ትርፋማ እንዲሆን የምትወድ እግዚአብሔር ሃሌሉያ! 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 እግዚአብሔር ሆይ ኪሳራ እንዳይዘን እንዳንጠፋብህ እንዳንቀጭጭ እንዳንጨነግፍ መንፈስ ስለመጣልን እናመሰግንሃለን። እግዚአብሔር ሆይ ታማኝ ወታደሮችን በዚህ ልታፈራ ስለወደድክ እናመሰግንሃለን። አቤቱ እግዚአብሔር ሆይ አንተን በማወቅ ለማወቅ የጨከነ ልብን ከመሃላችን ልታወጣ እግዚአብሔር ሆይ እነሆ ፍሬን በመሃላችን እንዲፈራ ልታደርግ ስላለ እናመሰግንሃለን። እግዚአብሔር ሆይ ዛሬ በፊት ቆመን እንለምንሃለን። እግዚአብሔር 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 ኃያል፣ እግዚአብሔር ቸር፣ እግዚአብሔር ፈቃር፣ እግዚአብሔር ባለ ብዙ ምሕረት ጌታ ሆይ እነሆ ብዙ ካንተ በራቅንበት ጌታ ሆይ ዛሬ በደላችን ይቅር እንድትለን እንጸልያለን። ብዙ ሳናቅ በሄድንበት ጉልበታችን ሳናቅ በተበላበት እግዚአብሔር ሆይ በሸበትንበት እድሜያችን በሄደበት ጉዳይ ሁሉ ይቅር በለን። ልንሄድ በፈለግከው መጠን ባለመሄዳችን ምሕረትን አድርግልን። ዛሬ መተህልናልና ጌታ ሆይ አቤቱን ለምናለን። ቃልህ ነፃ ያውጣን፣ ቃልህ ይፈውሰን፣ ቃልህ ያቁመን። አቤቱ ቃልህ ያጽናን። ሃሌሉያ! እግዚአብሔር ሆይ ሕዝብህ በእውነት በመፍራትና በመንቀጥቀጥ በፊት እንቆማለን። አቤቱ እግዚአብሔር ሆይ ቃልህን ልከሃል፣ ፈውሰን። ምትጎድል ነፍሳት ትኑር በዚህ ምትቀጭጭ ነፍሳት ትኑር ጌታ ሆይ። ጭንገፋ በመሃላችን አይኑር እግዚአብሔር ሆይ። የፈለከውን መንፈሳዊ ስርዓት በህይወታችን ላይ ታደርግ ዘንድ እንጸልያለን። መሰዊያዎቻችን ይታደሱ ዘንድ እንጸልያለን። እግዚአብሔር ሆይ እነሆ በቃል እንደተናገርህ እነዛ ኃያላን እነሆ መሰዊያዎችን ጣዖቶችን መተው በሰባበሩ ጊዜ እነሆ አንተን ባሰቡ ጊዜ ከነአሳ ጋር እንደወጣ እግዚአብሔር ሆይ ከነ ጌዲዮን ጋር እንደወጣ ዛሬ በስምህ በኢየሱስ ስም ጣዖቶችን እንሰብራለን። አቤቱ ካንተ ያራቁንን እንሰባብራለን። እግዚአብሔር ሆይ ነው ነገ እያልን ቸል ያልንበትን ጉዳይ በኢየሱስ ስም ዛሬ እንሰብረዋለን። በስም ስልጣን እንሰብረዋለን። በናዝሬቱ በኢየሱስ ስም የተሰባበረ ይሆን። አቤቱ በኢየሱስ ስም ተመልሰን ወደ ቤታችን ስንገባ እናግኘው። በኢየሱስ ስም የተሰባበረ ይሆን። በኢየሱስ ስም የተሰባበረ ይሆን። ካንተ የለየን ወሬ ይሰበር። ካንተ የለየን ሶሻል ሚዲያ ይሰበር። ካንተ የለየን ነው የማያቋርጥ ስራ መውደድ ይሰበር። ካንተ የለየን የማያቋርጥ ገንዘብ መውደድ ይሰበር። ካንተ የለየን ዙረት ይሰበር። ካንተ የለየን አመጻ ይሰበር። ካንተ የለየን ትቢት ይሰበር። ካንተ የለየን ማጉረምረም ይሰበር። አጥብቀን የያዝናቸው ነገሮች ሁሉ በኢየሱስ ስም ዛሬ ከእጃችን ይውጡ። አቤቱ እግዚአብሔር ሆይ በምህረት መተሃልና እኛም ካንተ ጋር እንቆማለን እንደ ባሪያዎች። እግዚአብሔር ሆይ መሰዊያችን በምህረት የታደሰ ይሆን። የቤታችን መሰዊያ ይታደስ።
በኢየሱስ ስም መሰዊያችን ይታደስ። እግዚአብሔር ሆይ መንበርከክ እንድንችል እርዳን። ቃልህን ማብላት መመገብ እንድንችል እርዳን። እግዚአብሔር ሆይ በኢየሱስ ስም ህብረትን እንድናደርግ እርዳን። ከዚህ ሰዓት ጀምሮ ህብረት የሌላት ነፍስ እግዚአብሔር ሆይ በኢየሱስ ስም ወደ ህብረት እንድትሮጥ እንጸልያለን። እግዚአብሔር ሆይ ወደ ባይብል ስተዲ እነሆ ቅዱሳንን ወደ መውደድ እነሆ እግዚአብሔር ሆይ ወደ ወንድሞች ህብረት በኢየሱስ ስም እንድትሮጥ እንጸልያለን። እግዚአብሔር ሆይ ስላንተ መናገር ማትችል አንደበት በኢየሱስ ስም ዛሬ ይከፈት። በመስሪያ ቤት አንተን መምሰል እግዚአብሔር ሆይ እነሆ በቤተ ክርስቲያን አንተን መምሰል በቤት ውስጥ አንተን መምሰል እንዲሆን በኢየሱስ ስም እንጸልያለን። እግዚአብሔር ሆይ እነሆ አጥብቀን የያዝነውን መስጠት ያልቻልነውን የላባችንን ፍሬ ጌታ ሆይ የጠየከንን የኔ ነው ያልከንን መስጠት እንድንችል እርዳን። እንደውም እግዚአብሔር ሆይ ቸር እጆች እንድታረጋቸው አብልጠን እንድንሰጥ እንድትረዳን እንጸልያለን። አቤቱ በእነዚህ ውስጥ ህይወት አለና በህይወት ልትባርከን ስለመጣ እናመሰግንሃለን። በምትወደው ልጅህ በክርስቶስ ኢየሱስ ስም በተናገርከን ሃሌሉያ እነሆ በመከርከን ነጋችንን ልታሳምርልን በመጣ ተመልሰ ደግሞ በምትመጣበት በመናይህ የእግዚአብሔር ልጅ ኢየሱስ ክርስቶስ ክብር ሁሉ ተጠቅልሎ ላንተ ይሆንልህ በጌታ በኢየሱስ ስም አሜን። ሃሌሉያ።